ብዙ ሰዎች ደውላችሁልኝ ነበረ። ስሙት የሚለው አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ተወዳጅ እንግዲህ ትላንትና በቅርብ ዓመታት ውስጥ ይህን ነገር በተናገረ ጊዜ ሰዎች ያው ስቀዋል። እውነቱን ነው። ነፃነት ወርቅነህ ሞተ እየተባለ በብዙ ሚዲያ ላይ ሲቀለድ ሲለፈፍ ነበረና በእርግጥ እሱ ሳይሞት ደግሞ እንደዚህ ብሎም በሚዲያው ላይ እንደ ቀልድ ነገር ሲናገር አይታችኋል። ዛሬም ልክ የሱን መሞት ዜና በሰማሁ ጊዜ ተመሳሳይ ስሜት ተሰማኝና የነገረኝ ሰው እየቀለደ ነው የመሰለኝ። ምንም ያን ያህል ትኩረት አልሰጠሁም። ግን ልክ ተደጋግሞ ሚዲያዎች ላይ ባየሁት ጊዜ ደነገጥኩኝና ከፍቼ እንግዲህ ስለሱ ዜና እረፍት ያሉትን ቪዲዮዎች በማይ ጊዜ ያጋጠመኝ አንዱ ቪዲዮ ነውና በጣም ገረመኝ። ትላንት ለካ ሰው ሞተ ብላችሁኝ ቀልዳችሁኝ ነበር ነው ያለው ሲል የነበረ ደግሞ ዛሬ የእውነት ሆኖ ያ ዜና ሰው ለካ ከዚህ ምድር ይለያል። እና ነፃነት ወርቅነህ በጣም ወሳኝ ውስጤ እያሰብኩ የነበረው ነገር ነበር። በጣም ወሳኝ ሰው ነበር። እንደ ሌላ ሰው አይደለም። እስቲ አንድ ግን ሌላ ልቤን የነካኝ ቪዲዮ ልክፈትላችሁና ከዛ ነግራችኋለሁ ስለ ነፃነት። ይህንን ቪዲዮ ደግሞ እዩት። ኢቢኤስ ላይ ነው። በፕሮግራማችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁንም ሙድን በኢቢኤስ እየቀጠለ ነው የሚገኘው። አሁን ከዚህ ቀጥሎ ሁለት እንግዶች ይኖራሉ። እንግዶቼ እንግዲህ ወደ መድረክ እጠራለሁ። እንግዶቼ ባካችሁ ወደ መድረክ ኑልኝ። ይህንን ቪዲዮ ያገኘሁት የዛሬ 8 ዓመት ሰርች የተደረገ ነው። ከ8 ዓመት በፊት የተለቀቀ ቪዲዮ። እንግዲህ እዚህ ቪዲዮ ላይ በደንብ ተመልከቱ። ነፃነት አለ፣ አስፋው አለ፣ ሰይፉ አለ። ሶስቱም ጥሩ አቋም ላይ ያሉ ሰዎች ናቸው። ገና ብዙ መስራት የሚችሉ እንቁ የሆኑ ሚዲያውን የተቆጣጠሩ በቃ በአትሊስት በየሳምንቱ ከምናያቸው ሰዎች መካከል ናቸው። በዚህ በጊዜው በቃ የእውቅና ጥግ ላይ የነበሩ የሚያዝናኑ ሰዎች የሚወዳቸው ተወዳጅነት ዝናን ያተረፉ በሁሉ ነገር ጤነኛ የሚመስሉ ሰዎች ናቸው። አንድ ነገር እንድታስተውሉ ፈልጌ ነው ይህን ቪዲዮ ያመጣሁት። ዛሬ ግን ከነዚህ ሶስቱ ሁለቱ የሉም፣ ሰይፉ ብቻ ነው ያለው። ምን ልላችሁ ፈልጌ ነው፣ ህይወት ሁሉ ጊዜ እንደ ትላንት አይቀጥልም። ህይወት ሁሉ ጊዜ በጥንካሬ ባለን አቋም ባለን ብቃት አይቀጥልም። ለምን ተደጋግሞ አንድ ነገር እንድናውቅ እየተደረገ እንደሆነ በዚህ ዘመን ምን ያህል አልገባኝም። እኔ በቃ ማለት ተደጋግሞ በጣም የሚታወቁ ሰዎች፣ በጣም የማትጠብቋቸው ሰዎች፣ ኤክስፔክት የማይደረጉ ሰዎች ድንገት ሲታመሙ፣ ድንገት በአደጋ የሆነ ነገር ሆነባቸው ሲል እንግዲህ በዚህ 2-3 ዓመት ውስጥ ድንገት በሞት ተለዩ የሚል ነገሮች እየሰማን ነው። እና ሞት ማንም ሰው ቤት አንኳኩቶ መምጣት እንደሚችል በህይወት ያለ ነው እንድንረዳ እየተፈለገ ነው። በዚህ ሰዓት ሞት ማናችንም ጋር በቀላሉ አንኳኩቶ መምጣት የሚችል አካል ነው። በየትኛውም ደቂቃ ውስጥ አንተ ቤት አንቺ ቤት ሊመጣ ይችላል። ዝና ከሞት አያስጥልም። እውቅና ከሞት አያስጥልም። ብዙ ገንዘብ ከሞት አያስጥልም። ኖሌጅ፣ እውቀት፣ ጥበብ ከሞት አያስጥልም። ከሞት የሚያስጥል ምንም ነገር የለም ከአንድ ነገር ውጭ ነግራቸዋል። እና ነፃነት በጣም የተለየ ሰው ነው ያልኳችሁ። እንግዲህ በዚህ በኢቢኤስ ሚዲያው ላይ በተለይ መንፈሳዊ ይዘቶችን ሳይፈራ በድፍረት ለሰዎች እድል እየሰጠ መዝሙሮችን፣ የተለያዩ ነገር ስብከቶችን ምናምን እንድንሰማ ካደረጉ ሰዎች መካከል አንዱ ነው። እንደ ሌሎቹ የማይርበደበድ ሼም የማይዘው በቃ የሆነ መንፈሳዊ ተጽዕኖ እንዳለበት ያስታውቃል። መልካም ነገር ነው ውስጡ ያለው። ጽንፈኝነት አይታይበትም። አንድ ነገር ላይ ሲያጎላ አታዩትም። እድል ሲሰጥ ብዙዎችን ህፃናቶችን እንዲዘምሩ መዝሙር ዝማሬ እንዲያቀርቡ የተለያየ ነገር እንዲያደርጉ እድል ሲሰጥ ብዙ ጊዜ በተደጋጋሚ ሰናል። ከዛ ባለፈ የኛ ጄኔሬሽን ለነፃነት ብዙ እውቅና እንሰጠዋለን። የአማርኛ ፊልሞችን እንድናይ ካደረገን ሰዎች መካከል አንዱ ነው።
ትዝ ይለኛልና FBI ምናምን የሚል ፊልም በሰራ ጊዜ በጣም ኢንተረስትድ ሆናችሁ የምታዩት በቃ የማይሰለች ብዙ ረጅም ሰዓት አብራችሁት ብትቆዩ የማይሰለች አይነት ሰው ነው። ከዛ ውጪ ደግሞ በኢቢኤስ ላይ የሚያደርገው የነበሩት ፕሮግራሞች በቃ እሱን ስለምንወደው ፕሮግራሞች እንድናይ ይሆነናል። ትናንት ግን እንደዛ ሲቦርቅ ሲያስቦርቀን ሲያዝናናን ብዙ ነገር ሲያደርግ ያየነው ወጣት ዛሬ ደግሞ ድንገት በሚመስል መልኩ ምንም አይነት የጊዜ ፋታ ሳይሰጥ ጎፈንድሚ ሳያሰባስብ ምንም አይነት በቃ ፋታ ባልሰጠበት ሁኔታ ሞተ የሚለውን ዜና መስማት በጣም ያስደነግጣል። ቀላል ነገር አይደለም። በዚህ ውስጥ 3 ነገር ተማርኩኝ። በጣም ወሳኝ የሆኑ እነዚህን 3 ነገሮች ስሙ። ለእኔና ለእናንተ በተለይ በህይወት ላለነው በጣም ስለሚጠቅም ነው። አንደኛው መጽሐፍ ቅዱስ መዝሙረ ዳዊት ላይ በጣም የሚያስተምር ክፍል ልንገራችሁ። መዝሙር 90 ላይ ያለ ቃል ነው። ከቁጥር 12 ጀምሮ ላንብብላችሁ። መጽሐፍ ቅዱሳችሁን መክፈት የምትችሉ ሰዎች ከኔ ጋር ያቺን ክፍል ክፈቱና መጨረሻ ላይ እነግራችኋለሁ። መዝሙር 90 12 ላይ አንድ በጣም ወሳኝ ቃል አለ። እንደዚህ ይላል። ትምህርት ስለሚሰጥ ነው ይሄን ነገር እየሰራ ያለሁት። በዚሁ አጋጣሚ ግን ለአርቲስቱ ነፃነት ቤተሰቦች፣ ወዳጆች፣ የቅርብ ሰዎች እግዚአብሔር መጽናናቱን እንዲሰጣችሁ እጠይቃለሁ። እንግዲህ ነፍስ ይማር አይባልም። ነፍስም ይማረው እዚህ ምድር ላይ ባለንበት ሲዝን ላይ ነው። የለም እንደዛ አይነት ታሪክ በመጽሐፍ ቅዱስ ላይ ሰው ከሞተ በኋላ ነፍሱ ይማራል የሚል አስተምሮ የለም። ለሰው ልጅ አንድ ጊዜ ሞት፣ ከዛ በኋላ ፍርድ ነው የሚጠብቀው። እንደዛ አይነት ነገር የለም። እንዲህ እያላችሁ የምታድበሰብሱ መጽሐፍ ቅዱሳዊ አስተምሮ ያልሆነ ነገርን አስቀምጣችሁ ለህዝቡ ሮንግ ተስፋ የማይሆን ተስፋ የምትሰጡ ሰዎች እግዚአብሔር ይማራችሁ፣ እግዚአብሔር ይቅር ይበላችሁ። አደገኛ ነገር ስለሆነ ለሰው ልጅ አንድ ጊዜ ይሞታል፣ ከዛ በኋላ ፍርድ ነው የሚጠብቀው። ስለዚህ በዚህ ምድር ላይ ሕያዋን ያላችሁ ከመሞታችሁ በፊት ከእግዚአብሔር ጋር ያላችሁን አካሄድ አስተካክሉ። ህይወትም ሞትም ምርጫ ማድረግ የሚችለው አንድ ሰው እዚሁ ምድር ላይ እስካለ ድረስ ነው። ስለዚህ የህይወት እድል ተሰጥቶናል። በዚህ አሁን ባለንበት የህይወት እድል አካሄዳችንን ከእግዚአብሔር ጋር ካደረግን ስንል መጨረሻ ላይ ነግራችኋለሁ። ሰው ከሞት የሚያመልጥበት ብቸኛው መንገድ እሱ ስለሆነ ነው የምነግራችሁ። ካለ ፍርሃት ካለ ጭንቀት ውይ ሞተ እንዳልባል ብላችሁ የምትፈሩ ሰዎች ዛሬ እርግጠኛ ሆናችሁ እንድትቀጥሉ የሚያደርግ ነው። መዝሙር 90 ላይ ግን ያለውን ክፍል ላንብብላችሁ። ቁጥር 12 እንደዚህ ይላል። በልብ አለ ዳዊት ነው እንግዲህ ንጉስ ነው ይሄንን ያለው። ጥበብን እንድማር ቀኝህን እንዲህ አስታውቀን አለ። እንግሊዘኛው ግን ይሄ ክፍል እንደዚህ ነው የሚለው so teach us to number our days that we may apply our hearts unto wisdom አለ። ቀናችንን ይላል ትክክለኛ ትርጓሜ ሆነ ቀናችንን እንድንቆጥር አስተምረን ነው የሚለው። ስንት ቀን እንደኖረን ስንት ቀን ሊቀረን እንደሚችል ያዕቆብ ደግሞ በመልእክቱ ላይ ሲናገር ምዕራፍ 4 ቁጥር 14 ላይ ነገ ምን እንደሚሆን አታውቁም፣ ስለዚህ ብንኖር እግዚአብሔር ቢረዳን እግዚአብሔር ቢፈቅድ በሉ ይላል። ያዕቆብ ምዕራፍ 4 ቁጥር 14 ለምን እነዚህን ጥቅሶች እንደምነግራችሁ እነግራችኋለሁ። ያዕቆብ 4 14 ላይ እንደዚህ ነው የሚለው ህይወታችሁ ምንድነው አለ። ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና ይላል። ተመልከቱ፣ ህይወታችሁ ምንድነው? በዚህ ምድር ላይ የፈለገ የገነነ የገዘፈ እማትሞቱ የምትመስሉ ልትሆኑ ትችላላችሁ። በቂ ጤና ያላችሁ፣ ጥሩ አኗኗር ደረጃ፣ ጥሩ አመጋገብ ስታይል ያላችሁ፣ ቤተሰብ ያፈራችሁ፣ በሁሉ ነገር የተወደዳችሁ ልትሆኑ ትችላላችሁ። ህይወታችሁ ምንድናት? ጥቂት ጊዜ ታይቶ እንደሚጠፋ እንፋሎት ናችሁና አለ። በዚህ ፈንታ ይላል ቁጥር 15 ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። ስለዚህ ሁለተኛው የተማርኩት ለካ ሰው ጌታ ቢፈቅድ ብንኖር እያለ ነው እቅድ እንኳን ማውጣት የሚችለው። ይሄንና ያንን አደርጋለሁ የሚለው ለምን ህይወታችን እንደ እንፋሎት ናት ነው የሚለው። እንፋሎት ምንድነው? ስንት ጊዜ ቆየ ማለት የምትችሉት ነገር አለ። ብን ብሎ ነው የሚጠፋው። በቃ ግን ለጊዜው ጭሶ ነው ይታያቸዋል። እንደ ጉም ነው ግን ይተናል እያለ ነው። የኛ ህይወት እንደዛ ናት። ሁለተኛው ደግሞ የመጀመሪያው ቀደም የነገርኳችሁ ቀናችንን መቁጠር አስተምረን። ለምን ሲባል ጥበብን እንድንፈልግ በቀረን ቀን አለ።
አስተዋይ ሰው ነው፣ ጠቢብ ሰው ነው። ብዙ ዘመን እንደማይኖር የሚያስበው እና ያሉትን ነገሮች ዛሬ የሚንቀሳቀሰው ዛሬ የሚያደርገው። ስለዚህ አንድ ነገር ላሳስባችሁ ወደድኩኝ ከሁሉም ነገር በፊት። የመጀመሪያ ሞት ማንንም አስጠንቅቆ አይመጣም። ለዛ ነው ራሳችንን ስለ ሞት ጉዳይ ልናስጠነቅቅ የሚገባን። ሞት ማንንም ደግሞ አስፈቅዶ አይመጣም። ስንት ሰው መሞት ትፈልጋለህ? አሁን እንግዲህ ልግደልህ ቢልህ ሞት መጥቶ ማናችንም እሺ ደስተኛ ነኝ ቶሎ አድርገው የሚል ሰው የለም። ሁላችንም በተቻለን አቅም ከሞት እየሸሸን ነው። ሕክምና የምንገባው ከሞት ሽሽት ነው። ራሳችንን የምንከባከበው ከሞት ሽሽት ነው። ብዙ ነገር የምናደርገው ከሞት ሽሽት ላይ ያሉ ሰዎችን ግን ሞት አይቀርላቸው። በተመደበላቸው ጊዜና ቀን ይሞቷታል። ይሄንን ማወቅ በራሱ ጥበብ ነው። እንደምንሞት ማወቅ ጥበብ ነው። እና በተደጋጋሚ እንዲህ ነገሮችን ስታዩ፣ በተደጋጋሚ እንዲህ ነገሮችን ስትሰሙ አንድ ነገር አስተውሉ። እናንተ በህይወት ያላችሁ እኔና እናንተ በህይወት መኖር ስለሚገባን አይደለም። ከሌላው የተሻለ አጋጣሚና እድልም ስላለን አይደለም። እንደማንም ሰው መሞትም እንችላለን። በህይወት ያላችሁት ግን ስራ ስላልጨረሳችሁ ነው። በህይወት ያላችሁት ግን እድል እየተሰጣችሁ ነው። በህይወት ያላችሁት ግን በእግዚአብሔር ምህረት ነው። ሌላው ምህረት አጥቷል እያልኳቸዋለን። በቃ ጨረሱ ሌሎቹ ጊዜያቸው። እንድንነቃ ትላንት ብርቱ የነበረ፣ ትላንት ጠንካራ የነበረ፣ ትላንት የቆመ ዛሬ ሲወድቅ ስታዩ፣ ዛሬ ሲጠፋ፣ ዛሬ ትን ብሎ ሲጠፋ፣ ነገ ደግሞ ይረሳል። ታውቃለህ፣ ትናንት አስፋው መሸሻም ሲሞት ሁላችንም ተደናግጠናል። ወይኔ ብለናል። ወይኔ ይሄ ሰውዬ በቃ አዘንን። ከዛ ዛሬስ ማንም ስሙን የሚያነሳ የለም፣ ተረስቷል። እንዲህ አይነት አጋጣሚ ነው አስፋውን እንድናስታውስ ያደረገን። ግን በቅርብ ነው፣ በአመት ውስጥ ነው እንግዲህ ይሄ ነገር አፕን ያደረገው። ስለዚህ ዛሬም እንሞታለን፣ ነገ እንረሳለን። መቼ እንኳን ሞታችን እንደሆነ የማናቅ አሳዛኝ ምስኪን ፍጥረቶች ነን። ለዛ ነው የሰው ልጅ አኗኗሩን በጣም ተጠንቅቆ መኖር ያለበት። ቅድሚያ የምትሰጡት ነገር ምንድን ነው? ጥላችሁት ለምትሄዱት ነገር ነው? እንፋሎት ለሆነው ለሚያልፍ ለምትረሱበት ጉዳይ ህይወታችሁን በሙሉ ዋጋ እየከፈላችሁ ነው? ትኩረታችሁ ምን ላይ ነው? በምድራዊው ነገር ላይ ነው? በጠፊው ነገር ላይ ነው? ጊዜያዊ በሆነው ነገር ላይ ነው? ለሚያልፈው ለሚያልቀው ነው? ሞት ሁላችንንም ከምንወደው ሁሉ ነገር ይለየናል። ከቤተሰቦቻችሁ፣ ምናልባት ከምርጡ ስራችሁ፣ ከገንዘባችሁ፣ ከኃላፊነቶቻችሁ፣ ከትዳራችሁ፣ ከአድናቂዎቻችሁ፣ ታዋቂዎች እንኳን ብትሆኑ ከማንም ሰው ይለያችኋል ሞት። አንድ ቀን በቅርብ ሊሆን ይችላል፣ ዛሬ ማታ ሊሆን ይችላል። ማንም ሰው የሞትን ቀጠሮ ስለማያውቅ ብቸኛው ከሞት የምናመልጥበት አንድ መንገድ አለ። ደስ የሚለው ይሄ መንገድ ለሁላችንም የተሰጠ እድል ነው። በነፍስ ይማር ነፍስ አይማር፣ ነፍስን ሊያድን የሚችል አንድ አካል ያለ ኢየሱስ ክርስቶስ ይባላል። ምናልባት ዛሬ አካሄዳችሁን ተመልከቱ። ነገ የት እንደምንሆን መጨረሻችን አይታወቅም። የሰው ልጅ ጉዞ ከንቱ ነው፣ የተጻፈለትን ይኖራል። ነገር ግን ምናልባት ይህንን እንኳን መልእክት የምታዳምጡት በምክንያት እንደሆነ ነው የማስበው። እግዚአብሔር እንድትሰሙት የፈለገው ነገር አለ። ከብዙ ቪዲዮዎች መካከል እስካሁን በዚህ ቪዲዮ ላይ ቁጭ ካላችሁ፣ ከጠበቃችሁ፣ ካልቀየራችሁት ምክንያት አለ። ለምንድን ነው ከፍቶ እንደዚህ የሚለው እያላችሁ ግራ ተጋብቷችሁ የምታዩ፣ ምናልባት ነፃነት አሳዝኗችሁ ወደዚህ ቪዲዮ የገባችሁ እናንተ ትፈለጋላችሁ። ዛሬ እናንተ መንገድ እንዴት ነው? ዛሬ ብትሞቱ ተዘጋጅታችኋል? ከአምላካችሁ ከፈጣሪያችሁ ጋር ለመገናኘት ተዘጋጅታችኋል? መንገዳችሁ እንዴት ነው? የተቃና የተስተካከለ ነው ወይስ በቁጭት የተሞላ አካሄድ ነው የምትሄዱት? ወይስ በፍርሃትና በድንጋጤ ነው የምትሄዱት? ወይስ አልተዘጋጃችሁ? በህይወት ካላችሁ እድለኞች ናችሁ። ለመዘጋጀት ጊዜ ያላችሁ፣ ምናልባት በልዩ ልዩ ኃጢአት ውስጥ ያላችሁ፣ በድካም ውስጥ ያላችሁ፣ ከእግዚአብሔር ጋር መንገዳችሁን ያላስተካከላችሁ፣ ምናልባት እግዚአብሔር ጊዜሽን ስጪኝ፣ ጊዜህን ስጠኝ ብሎ ጠይቋችሁ ለጌታ ጊዜ የሌላችሁ እህትና ወንድሞች ይህንን አጋጣሚ ተጠቀሙበት። ሁሉ ነገር ያልፋል። ለሚያልፈው ሁሉ ጊዜያችሁን ሰጥታችሁ
ለማያልፈው ለዘላለማዊው እንዴት እየኖራችሁ ነው? እግዚአብሔር ቃል በማቴዎስ ምዕራፍ 6 ላይ አስቀድማችሁ የእግዚአብሔርን መንግሥቱንና ጽድቁን ፈልጉ ነው የሚለው። ሌላው ሁሉ ይጨመራል ይላል። ሌላው ሁሉ ለሚጨመረው ለሚከተሉን ሳይሆን አስቀድመን ለእግዚአብሔር መንግሥትና ጽድቁ እየኖርን ነው ወይ? እንጠየቅበታለን። እግዚአብሔር እየጠየቃችሁ ነው ዛሬ። በምን አይነት ህይወት ውስጥ ነሽ እህቴ? በምን አይነት ወንድም ውስጥ ነህ ህይወቴ? ዞር ብለህ እስቲ ወደ ራስህ ተመልከት። ለሞተው ማለትና ማዘኑን ትተህ ለራስህ እስቲ ህይወትህን ተመልከት። እንዴት ነው እየኖርኩ ያለሁት? እንደሚገባኝ እግዚአብሔር እኔ እንደፈለገው ነው እየኖርኩ ያለሁት? ከአብ ጋር ያለኝ መንገድ በእርቅ ውስጥ ነኝ ወይስ በድካም ውስጥ ነኝ? በቸልተኝነት ነው? እንደማይሞት ሰው ነው ወይ እየኖርኩ ያለሁት? ከሁሉ በላይ የእግዚአብሔር ፈቃድ ይሄ ነው። እኔና እናንተን ስለሚወደድ አንድ ልጁን ኢየሱስ ክርስቶስን ከሰማይ ወደ ምድር ድረስ እስከ መስጠት ድረስ ዋጋ ከፍሎልናል። ስለዚህ ዛሬ ላነቃችሁ የምፈልገው ስለ ሞተው ነፃነት እንድታዝኑ እንድታለቅሱ አይደለም፣ ስለ ራሳችሁ እንድትነቁ ነው። ስለ ራሳችሁ እንድትደነግጡ ነው። በምን አይነት ህይወት ውስጥ ነኝ? ምናልባት ይህንን ቪዲዮ ስትሰሙ እኔ ህይወት፣ መንገድ፣ እውነት ነኝ ያለውን ኢየሱስን ጥሪውን ቸል ብላችሁ እንደሆነ የመጥራቱ ተስፋ ምን እንደሆነ ሳታውቁ የቀራችሁ ስለ ኃጢአታችን ስለ በደላችን ሁሉ የሞተልንን ኢየሱስን ወደ ልባችሁ ጋብዛችሁ የዘላለም ህይወት ውስጥ ያልገባችሁ ሰዎች ካላችሁ አሁን ክሊክ ያደርግ ጭንቅላታችሁ። ዛሬ መታረቅ መተራረቅ ይሆንልን። አሁን ብትሞቱ ዝግጁ ነኝ ለማለት መቻል አለባችሁ። ይህንን ነው ላሳስባችሁ ማለት ዛሬ። ከእግዚአብሔር ጋር መንገድሽ እንዴት ነው ልላችሁ፣ ከእግዚአብሔር ጋር መንገድህ እንዴት ነው ብዬ ልጠይቃችሁ ፈልጌ ነው። አብ በልጁ በኢየሱስ ክርስቶስ አማካይነት ከእናንተ ጋር መታረቅ ይፈልጋል። ምናልባት በልዩ ልዩ ድካም ውስጥ ብትሆኑ ዛሬ ከእግዚአብሔር ጋር መንገዳችሁ እንድታስተካክሉ ጠይቃችኋል። መጽሐፍ ቅዱስ ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ከሁሉ በላይ የሚያስጨንቀው በዚህ ምድር ያለነው ከሞት መለየት አይደለም። ከሁሉ በላይ የሚያስጨንቀው በዘላለም እሳት ውስጥ መጣል። ከሁሉ በላይ የሰው ልጅ የሚያሳዝነው ወደ ሲኦል መግባቱ፣ ከእግዚአብሔር ለዘላለም ተለይቶ መኖሩ። አንድ ሰው በኃጢአት ውስጥ ከሆነ፣ አንድ ሰው ከእግዚአብሔር ጋር አካሄዱን ካላስተካከለ፣ በቸልተኝነት ውስጥ ከሆነ፣ መድኃኒት የሆነውን ኢየሱስን አምኖ ወደ ህይወቱ ካልጋበሰ፣ እውነቴን ነው የምነግራችሁ መጨረሻው እጅግ የከፋ ነው። ከሞት በላይ የከፋ ማለት ከእግዚአብሔር ተለይቶ ለዘላለም መኖር። ስለዚህ ዛሬ ዞር ብላችሁ የራሳችሁ ህይወት እንድትመለከቱ አሳስባችኋለሁ። ለማንም ሰው የታወቀ ቀጠሮ የለው። አት ኤኒ ሞመንት ከስጋ መለየት ሊመጣ ይችላል። ይህንን ቪዲዮ ምናልባት ሳትጨርሱ እንኳን ልትሞቱ ትችላላችሁ። ይህንን ቪዲዮ እያያችሁ በዚህ ሰከንድ ውስጥ ብዙ ከዚህ ዓለም የሚለዩ ሰዎች አሉ። እኔና እናንተ ግን በህይወት ካለን ለአንድ ጉዳይ ነው፣ ቀሪ ዘመናችንን ከእግዚአብሔር ጋር አካሄዳችንን ለማሳመር። ምናልባት በኃጢአት ህይወት ውስጥ ያላችሁ፣ በድካም ህይወት ውስጥ ያላችሁ፣ ወይ በቸልተኝነት ከእግዚአብሔር ጋር ያለኝ መንገድ አሳስቻለሁ፣ ዓለምን ሁሉ እያተረፍኩ ነፍሴን እያጎደልኩ ነው፣ ለስጋዬ ብቻ ለሚታየው ብቻ ነው እየኖርኩ ያለሁት፣ በእውነት አንተ አሁን ያወራኸውን ነገር አላስተዋልኩም የምትሉ ሰዎች ካላችሁ እድል ልስጣችሁ፣ ዛሬ ንስሐ እንድትገቡ፣ ከእግዚአብሔር ጋር መተራረቅ እንዲሆንላችሁ። ፈቃዳችሁ ከሆነ ብቻ እጃችሁን ከኔ ጋር አንሱ፣ ከፍ አድርጉትና ይህንን ጸሎት ከልባችን እንጸልይ። እግዚአብሔር ሆይ በሉ፣ በጌታ በኢየሱስ ስም ወደ አንተ እመጣለሁ። በዚህ ሰዓት ኃጢአቴን በደሌን ሁሉ ይቅር በለኝ። ኢየሱስ ክርስቶስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። ከዛሬ ጀምሮ ጌታ ኢየሱስን የሕይወቴ ጌታና አዳኝ አድርጌ እቀበለዋለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። በጌታ በኢየሱስ ስም አሜን፣ 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 አሜን። የአንዲት ነፍስ መመለስ መዳን በሰማያት ዘንድ ታላቅ ደስታ ይፈጥራል ይላል። ይህንን መልእክት በእርግጠኝነት ለብዙዎች እንደምታደርሱ አምናለሁ። ምክንያቱም ይህንን አጋጣሚ ተጠቅመን ይህንን ነገር ተጠቅመን እኛ መንቃት ስላለብን ለሌላው ብለን ልናዋጣ ያለነው ነገር ሳይሆን እኛ እንድንነቃ የቀረነው በህይወት ያለነው እየተነገረን ያለ አንዳች መልእክት አለ። እንድንነቃ ጊዜ ላይኖረን የሚችል ሰዎች ስለሆነ
ስለዚህ ለሌላ ሰው በታማኝነት ሼር አድርጉ። የጠቀማችሁ ሰዎች በአስተያየት መስጫ ላይ ጌታ ኢየሱስ ክርስቶስ ጌታ ነው ብላችሁ ሁላችሁም ኮሜንት አድርጉ። በህይወታችሁ ላይ ይህንን ምስክርነት መመስከራችሁ መጽሐፍ ቅዱሳዊ ስለሆነ ነው። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል ብሎ ስለተጻፈ ማለት ነው። መስክሩ፣ ለሚያነበው ሰው ይስማ ይሄንን ነገር። ሁላችሁም ያንን በማድረግ ተባበሩ። በተረፈ በጣም ነው የማመሰግነው። አንድ ነገር ብቻ ላድርግላችሁ። በጊዜ ዙሪያ መጀመሪያ ላይ መጽሐፍ የጻፍኩት መጽሐፍ አለ፣ ጊዜ የሚል የከበረው ሀብት የሚል በጣም የሚጠቅም መጽሐፍ ነው። ብዙዎች ያንን መጽሐፍ አንብበው ነቅተዋል፣ ለጊዜያቸው ያለውን ዋጋ ቀይረዋል። ምክንያቱም ሰው የተሰጠው ጊዜ አለ፣ ያ እድል አለ፣ ከምንም ሀብት በላይ እሱ ነው። በዛ ጊዜ ውስጥ ምን ማድረግ እንዳለባችሁ አቅጣጫ የምታገኙበት መጽሐፍ ነው። ስለዚህ አሁን በእነዚህ ስልክ ቁጥሮች ደውላችሁ እነዛን መጽሐፍቶች ወደ ራሳችሁ ማድረግ ትችላላችሁ። አንብባችሁ ተጠቀሙበት። በተረፈ ሁላችሁም ላይክ አድርጉት ይሄንን ሊንክ። እወዳችኋለሁ፣ አመሰግናለሁ። ለነጻነት ቤተሰቦች በጣም የምንወደው የነበረ ተወዳጅ ሰው ነው። ሁላችሁንም ግን በሱ ሞት ያዘናችሁ፣ እሱ ስለተለያችሁ ብዙ ሀዘን ውስጥ ያላችሁ ጌታ መንፈስ ቅዱስ እንዲያጽናናችሁ እንጸልያለን፣ እንመኛለን። በተረፈ ተባረኩ፣ በርቱልኝ።